ሰማኔ ስነካ ወጥቶ ደረታቸውን ሽንጣቸውን ለማህበረሰባቸው የሚታገሉት እነሱ ናቸው። እንደሌላ ሰው ለምን ገስት ላይ ተንጠልጥዬ የመጣው ሲጠሩኝ ግዴታ ስለሆነ ነው። የታባ አውቃለሁ ከታች አለ ይገደሉ እየተባለ ማንም ሲያወጅብን የኛንማ ተው ችግር የለውም። እንደው ስለ ህዝቡ ምን ብለህ አሁን እኮ ተናገርኩ መናገር ያለብኝን ግን እነሱ ይኸውልህ አሁን እኮ ይኸውልህ እዛ ላይ መናገር ያለብኝን ተናገርኩኝ። ወጥቼም ነበረ። ወጥቼ ሲሄድ ግን እሷ መስራት የፈለገችው ከማህበረሰብ ጋር እንዳላልኩኝ እንዳላመንኩበት ከማህበረሰብ ጋር ሊያያይዘ እንጂ የግል ጥላቻ የለውም። ያንን ነገር ልትሰራ ስለፈለገች ገባው ተመልሼ። መጀመሪያ ከወጥቻለሁ በቃ ብዬ ከወጥቻለሁ። ማህበረሰብን ስለ ማህበረሰብ ስለተለያየ ነገር መናገር ያለብኝን ጆከር እኔ አንተ ልጠይቅህ ህዝብን አልተሳደብኩም ስትልህ አምነህበት አልተሳደበችም ብለህ አምነህበት ነው ታረቀ? አላመንኩበትም። እንዴት አምንበታለሁ? አላመንክበት የኔ ክብር ከህዝብ ክብር አይበልጥም ብለህ ለምን አወጣህ? ተናገርኩ እኮ አልሰማኸኝም እንዴ? በተደጋጋሚ ብለህ የተናገርከው የግለሰቦቻችን የእኛን ጉዳይ እንጨርስ በቃ የህዝቡን ተውት ነው ያልከው እኮ። እነሱ አሁንም ገልብጠው ወደ ሌላ ነገር ሊወስዱ ሲሉ እኔ ደግሞ አሁንም ሌላ ነገር መስራት የፈለገችውን ነገር ስላልተመልሼ ገባሁ። ጆከር ቆይ ይኸውልህ ጆከር ሜቢ አይ እኔ በግሌ ጉዳይ ያሳጋኛል። እኔ እኮ በግል ጉዳይ እኮ ይቅርታ እንዳትጠይቀኝ ብያለሁ። አሁን የቅርታችሁ ጉዳይ ነው ጆከር። ታውቁ ነበር እኔ ነጥብ ራሱ እያስጣሉ ነበር። መጨረሻ ላይ ጥሩ መታ መጨረሻ ላይ ነው ነጥብ የጣልኩት ጆከር። የመጀመሪያ ሞኮያ ታውቃለህ ዘመነ ካሴን ሲያዋርድ ጆከር ጋር ጓደኛ አድርገው ይዘው እሱ ሽማግሌ ሆኖ ቁጭ ስትል ሲጀመር የማንንም አሰስ ገሰስ እያመጣህ የምታሸክምብን አንተም ወንድማችን ስትሆን ማንም መጥቶ አፍህን ሲከፍትብህ እየሄድን ግንባር ቀደም ግዴታ እናስነካ በምንለው ጥሩ ስለሆንክ አይደለም። ወንድማችን ነህ የት እንደርሳለን? ማንም ምንም ብትሆን ለኛ ብትጠቅመንም ባትጠቅመንም እንደ አካባቢ ልጅ ማንም ግን ምንም እንዲያደርግ ስለማንፈልግ ነው። የማንንም አካካም የማንንም ሸሌ የማንንም ጋጦ ወጥ የምታመጣብን ሚዲያ አንተ ነህ። ህዝብን ማሰድበህ ሄደህ ተመልሰህ የምትታረቀው አንተ ነህ። የፋኖ አመራሮችን ሲያዋርድ የሚውል መኩን ምን ለጊፍት ብላችሁ ይሁን ለምን አናቅም ዘመነ ካሴን ሲያዋርድ የሚውል ሽማግሌ ታረጉታላችሁ። አንዴ ጊፍት ታረጉ መክሻ ትሉታላችሁ፣ ወንድማችን ትሉታላችሁ። እሱ ዘመነ ካሴን ይሄ ዘረጦ እያለ የሚሳደቡ ሰዎች ጋር ቁጭ ብሎ ዋና አማራዎች ጋር ሲሳደቡ የሚውል ሰው ጋር አናብረ ቆርጭ ብለህ የምትውለው አንተ። እነዚህ ሸሌዎችን ደግሞ ከበአዴን ባላይ በአዴን ዱባይ ያሉ ጋጠወጥ ሸሌዎችን ቁሞ ቆሮችን አንተተህ እዚህ ሚዲያ ላይ ያፈመስክብን አንተ ነህ። እዛው አንተው እነሱ ህዝብን ታሰድብብናለህ፣ ራስህ እንደገና ሄደህ ደግሞ ትታረቃለህ። ግዴታ ደግሞ አንተን አሳልፈው ሊሰጡት ነው ብነስናስ ምንም ብትሆን ደግሞ ከፊት ጎን ሆነን የምንቆመው እኛ ነን። አሁን ደግሞ የህዝብ የተዋረደው አንሶ የኔ ክብር ይበልጥብኛል ብለህ ሄደህ ታርቀህ መጣ። አረ እኔ ክብር አልበለጠብኝም። የኔ ክብር ምንድን ቆይ ፍላጎት ምንድነው? የኔ ክብር እኮ አላልኩም ዋሲ ወይኔ ዛሬ የህዝብ ክብር ይበልጥብኛል ብለህ በወጣ አረ እባክህ ቆይ እኔ ጆከር አንድ ጥያቄ ልጠይቅህ ጆከር። የአማራ ህዝብ ክብር ከአንተ ክብር ይበልጣል አይበልጥም? ከህዝብ በታች እኮ ነኝ ብራዘር። በቃ ከህዝብ በታች እኮ የዛሬው ነው። ይኸውልህ አንተ በቃ ስህተት ሰርቻለሁ። አይ እኔ ወንድሜ መስሎኝ ነው ተሳስቻለሁ። በቃ ህዝብን ይቅርታ ከጠየቀች ይኸውልህ ህዝባችን እኛ እኮ ይቅርታ ጠይቀናል ከዚህ በፊት ማንም እያንዳንዱ የአማራ ብሔርተኛ ባይዘው ወይ ይኸውልህ አማራው ሚዲያ ላይ እርስ በርስ ቢባላም ቢነጋገር ቢሰዳደብ አዘንድ ዘደይ ህዝብን የሚሳደብ አማራ የሆነ አማራን አይሳደብም። ባይዘው ውሸት ነው። እንደ ህዝብ የአማራ ገጽታ ግንባታ ይሄንን ይመስላል ብሎ ህዝብን አጠቃላይ የአማራን ገጽታ ግንባታ የሚያበላሽ ነገር ማንም እዚህ እኔ ላብራራው። ቆይ አንድ ጊዜ ጆከር ይኸውልህ አንተ እንደዛ ከሆነ እንደዛ ብለህ የምታስብ ከሆነ ይኸውልህ ጆከር እኛ ዛሬ የምንፋታ በግልጽ የምንነግርህ ማለት ነው። ሙኒት የአማራን ህዝብ ይቅርታ እስካልጠየቀች አንተን አንፋታ። ይኸውልህ ወይ አንተ ጠቅልለህ እሷ ጋር በእሷ ጎራ መሰለፍ ነው። አይ እኔ እናንተ ናችሁ ወንድሞቼ የምትቀርቡኝ የህዝብ ጥቅም አስጠብቃለሁ ካልክ ሙኒት ማን ስለሆነች ነው? አንተ በቀደም እያሰማን ነበርኩ። ሙኒት ከብልጽግና ደህንነት ጋር በምትሰራ በጆሮዬ
ሰምቻለሁ። አጨርሰው እኔ ልቀጥል። ጆከር ቆይ ስሜታችን አብዲ አሁን ልቀጥል አንድ ጊዜ ቆይ። እሱ ለተናገረው እኔ አንድ ነገር እኔ እኮ ወደድክም ጠላም እኔ የሚበልጥብኝ እኮ ብሔርተኛው እኮ ነው የሚበልጥብኝ፣ አማራው ነው። ማንም ብሔርተኛ ያልሆነ ለእኔ ምንም አይነት ነገር ሊጠቅመኝም ምንም አይነት ነገር ሊቆምልኝም ለማህበረሰቤ ቆሞ የሚታገለው እናንተ ናችሁ የምበልጥብኝ። እኔ ከብሔርተኛው ትእዛዝና ከብሔርተኛው ሀሳብ አልወጣም። በጣም ጥሩ። እንደዛ ካልክ የዛሬውን እርቅ አፍርስ። ዛስ እዛ አንተ በቃ ምርጫ ምረጥ፣ ወይ ሙኒት ነው ወይ እኛን ትመርጣለህ። ጆከር ይሄ ነው ሪያል። በቃ የአማራን ህዝብ ከጠየቀች አፍርሻለሁ። በቃ የአማራን ህዝብ ከጠየቀች ካልጠየቀች እርቅ አፍርስ። ትቀልዳለህ። ቆሜ እኮ ነው እኔ እኮ የታገልኩት እኮ ቆሜ ነው የተጨቃጨኩት። ጆከር እየሰማ ነው። አንደኛ ህዝብ አዋርዳ። አዳምጠኝ አብዲ፣ አንተ ደግሞ አዳምጠኝ። አሁንም ቢሆን አንፈታትም። ቆይ ጆከር ነው ሀሳቤን ልናገር፣ በአንተ ላይ መናገር ነው። ሀሳቤን እችል ጨርስና እኔ ልቀጥል። እሺ እኔ ልወጣ ነው። ሁለተኛ ነው እኔ እኮ አሁን እኮ ህዝብ እኮ እኔ አዳምጠኝ ስሜታችንን እንናገር። ጆከር እስኪ ዝም በል። ሻመት ሀሳቤን አልጨረስኩም። አብዲ ጭቅጭቅ አታርገው። ጆከር እየሰማ ነው። ጭቅጭቅ አታርገው። እሺ አብዲ አንድ ጊዜ እኔ እኮ 1 ደቂቃ ነው የምሰጠው። ትቀጥላለህ አባቴ፣ ችግር የለውም። አሁንም ማህበረሰብ እንደ ማህበረሰብ አዎ በተደጋጋሚ ተናግሬያለሁ። ግን እዛ ጋር የነበረው ነገርና የነበሩት ነገሮች ትንሽ የኛው ልጆች የኛው አማራው አልነበር እንደ ከታች እየመጣ ትክክላት የሚልህ ጆከር በፈጠረ እኔ እያየሁት ነበረ እንዳሉ ጸረ አማሮች ናቸው። እሺ ጸረ አማራ ነው። ይገባኛል። አንዱ እነ ከድር አይደሉ ከታች መጥተው ትክክላት ሲሉ የነበረ እነ ጃፒ አይደሉ እንደ ኮፍያ እየሰጧት ትክክል ሲሏቸው እነሱ አጨርባሪዎች ናቸው። ጆከር አንተ ታውቃቸው አይደል? እንዴ አሁን ስለ ጃፒና ስለ ስለዚህ እኔ አሁን አዳምጠኝ። እኔ አሁን የግልህን አንቺን ሊሆን እንጂ በማህበረሰቡ ጉዳይ እኮ አልፈታሁም። ጆከር ነጥብ ጥላሃል። እመን፣ ይሄን ዝም ብለህ እመን። ይኸውልህ እንዴት ነጥብ ጣልኳኝ? እንዴት ጥላሃል? ወንድም አለም ይኸውልህ አዳም ዝም ብለህ ዛሬ አንተ ራስህን እንደገና ድጋሚ ማንሳት ከፈለክ አይ ወንድሞቼ እኔ መስሎኝ ነው የአማራ ህዝብን ይቅርታ ልክ ናችሁ። የአማራ ህዝብን ይቅርታ ሳትጠይቅ በግሌ ይቅር መባባል ትክክል አይደለም፣ አግባብ አይደለም፣ እርቁ አይጸናም በል። ያኔ እርቁ የሚጸናው ሙኒት ወታ ሚዲያ ላይ አይ እኔ በዚህ ሰያ እንዳለው ባይዘው እኔ ሰያ ያለው እንትና ሐሳብ ባይዘው ገዢ ሐሳብ ነው። እኔ ማለት የፈለኩት ሚዲያ ላይ ያለው አማራ ነው። ጀነራላይዝድ አድርጌ ግን የአማራ ህዝብ ማለት ይቅርታ አንደኛ እኔ የተወለድኩበት ማህበረሰብ ነው ምናምን ብላ እሷ በፈለገችው እኔ ማንም ሚዲያ ላይ አማራነት የሚሰጥ የለም የሚነጥቅ የለም። ሪያሊቲው ግን ሰው አማራ ነኝ ብሎ አማራን አይሳደም። ባይዘው በዚሁ አጋጣሚ እምሟል ሰርጀሪ የምታሰራ የአማራ ሴት የለችም። ለዛ ነው ባይዘው ሙኒት አማራ ማትሆንበት የመጀመሪያው ምክንያት ምንድነው ብባል ጆከር ሰርጀሪዋን የምታሰራ የአማራ እንትን የለችም። ሰርጀሪን ተውና ጥያቄን ጠይቀው ነው ራሴ ለጆከር ሊና አልገባችም እኮ አማራ ተረጋጉ። ሃይሚ ፕሊስ አንዴ ልጠይቀው ፕሊስ። ቆይ ጆከር አንደኛ ቆይ ስማ ቆይ አንዴ እኔ ጆከር ልጠይቅ። አንደኛ መኩ በጣም ተጭኖሃል፣ እንድታወራ አልፈቀደልህም። እሺ በቃ እኔ አሁን አዳምጠኝ ኖ ቆይ አንድ ጀስት ጊቭ ሚ 1 ሚኒት። አንድ ጥያቄ ቆይ ጆከር ሚውት አድርገው። እሺ እኔ አሁን አንተ ማዳመጥ ነው ዛሬ አቤቱታ ትቀበላለህ። አማራው እንዴት እንደተናደደብህ አዎ ቆይ ላይ ይሄን አስር የምትተው አይደለም። አማራ የተቆጣው ድምጽ ጆከር በእናትህ ፕሊስ ሚውት አድርግ። የተናደርንበትን አንቺ ሶብር የምትባይ ነገር ለቅሻለሁ መስሎሻል፣ ግን ጠብቂኝ አንቺ ጆከር ፕሊስ ምን ሆነ ነው የምትበጠብጥ? እዛ ለምን አልበጠበጥ? እሺ እኔ እኮ እያደመጥኩ እኮ ነው። አንዴ ቆይ ልንገርህ፣ ማንም አለክ እዛ ቃል በቃል ላይ የአማራ ገጽታው ነው ብላ አንድ የሀቢባ ቤቱ ውስጥ 2 ባልና ሚስቶች መተው ጥንቆላ ሰርቻለሁ ምናምን እሱን ሁሉ ነው የደገመችው። አማራ ገጹ እንትኑ ይሄ ነው እያለች ስትናገር አስቆምካት። ኦኬ ድጋሚ እየጨመረች ማለት ነው። እውነቴን ነው የተናገርኩት፣ ይቅርታ አልጠይቅም አለች። መኩ በጣም የተጫነክ እሱ አልኳት ይሆን ተልኮ ይምጣ አይታወቅም። ጭራሽ አፍኖክ አትጠይቅም። እቺ ልጅ ነገ ኢትዮጵያ ስትገባ አንተን ለማስገደል አይደል እንዴ ስትሰራ የነበረው? ኢትዮጵያ ገባች፣ ተያዘች አልተያዘች እኛ ምን አገባን? አንደኛ ብልጽግና ናት፣ ሁለተኛ የአማራን ህዝብ ይቅርታ አትጠይቅ ማለት እውነት ነው።
ዮናስ ሙሉነ እንደዛ ሲናገር የወሎን እናት ሸርሙጣ ብሎ ተሳድቦ ይቅርታ አልጠየቀም ዮናስ ሙሉነ። ዛሬም እሷ እንዳትጠይቅ አስደርጓል። ምክንያቱም ትላንት እሱን አላስጠየቅ ነው። ይችን ነገር ሳታስፈጽም ወጣ ሚዲያ ላይ ይቅርታ የአማራን ህዝብ ብያለው ብላ ካላለች በስተቀር እሷ ጋር ታርቀ ብናይክ አንለቅህም። ሚዩት አርጊማ አንድ ደቂቃ ብቻ የሌላ አቋም የኔ ማቋም ነው። ጨርሻለሁ። አንቺ ቅድስት ጆከር ሚዩት አርጊ። እሺ ይዛባለች ነገ ጧት እንደምታጠቃህና እስር ቤት እንደምታስገባህ እኔ ሙሉ ተስፋ ነው የማደርገው። እውነቱን ነው ሊያዘናጉ ነው። ሁለት እቺ ሴት አዋርዳ ህዝብ እንደዚያ አንተ እኮ ህዝብ ብቻ እኮ አይደለም እኮ እኛ ካንተ ጎን ሆነን ስንት ነገር እያላትችን ሴትዮ በርግጥ ለህይወት የሚያሰጋ ከሆነ እዚህ ሀገር ታሲዘኛለይ ብለህ የምትፈራ ከሆነ ከእንደዚህ አይነት ጨዋታ ወጣ ከአማራ ብሔርተኝነት ወጣ የአማራን ህዝብ ሳታስረሳ የራስን ጨዋታ ይዘህ እንደፈለክ ማድረግ ትችላለህ። ህዝብ አሰድቦ ግን አድበስብሰህ ሂደህ ይቅርታ በለህ ታርቀህ መምጣቱ ግን እኔ ኮሜንት አትዝጉ። ማነው ኮሜንት የሚዘጋው? ፕሊስ አትዝጉ። ነገር የለም። መኮንን የተገፋ ሰው ነው። እውነቱን ልንገርሃለን መኮንን ጫና ያረጋብህ ከአማራ ብሔርተኝነት ተገፍቶ የወጣ ግለሰብ ስለሆነ ነው ጫና ሲያረጋብህ የነበረው። እውነቷን ነው እያለ ሲደግፋን ነበር። ሐሳቧን ተረዷት። እኔም ተገፍቼ ሌላ ብሔር ተሰጥቶኛል እያለ ሲያሽሟጥጥ ነበር። አለም ማንም ሰው እኮ መኮንን የሚከተለው ሰው የለም። ስለዚህ በቃ ጨዋታውን ልቀቀው። በቃ ከአማራ ብሔርተኝነት ወጣ እንደፈለክ መሆን ትችላለህ። የፈለከውን ነገር ማራመድ ትችላለህ። ከዚያ ውጭ ግን ህዝብ እያሰደቡ እየመጡ እዛ እየተደራደርክ ሌሎችን ወንድሞችን ማስወቅሰህ ታርቆ መምጣቱ ትርጉም የለውም። በቃ ውጣ። የአማራ ብሔርተኝነት የሚያቀነቅኑ ልጆች ካሉ ያወሩ እነሱ። ከዚያ ውጭ ግን የራስን ሙድ ማራመድ ትችላለህ። ከዚያ ህዝብ ግን አሰድበህ መተህ ግን ይቅርታ ተባብሎ እዚህ መጥቶ ማድበስበሱ ተገቢ አይደለም የሚል እምነት አለ። እኔ ከናንተ በላይ አውቄ አይደለም። እኔ ደብሮኛል እንደራሴ መታረቁ እኔ ችግር የለብኝም ታረቁ። ግን ህዝብ እንደዚህ ያፈሳላችሁ እኛ ፈረስኩ እኮ በቃ ምንድነው ጆከር ውጣ የምትሉ ከታች የት አባቱ ነው የሚወጣ? እዚሁ ተቀምጦ እኛ ስንወጣ ነው የሚወጣው። የምን መውጣት ነው? የምን መውጣት ገና ነገራችን ላይ አንድ አሳድሃለሁኝ ያለችህን ሴት ካሁን በኋላ ምን እንዳትፈጥር እኔ አሁን መኩ የሚባልን ሰው ደግሞ ካሁን በኋላ አማራ ብሔርተኛ ነን እያላችሁ ለጊፍት እያላችሁ ዘመነ ካሴን ሲያዋረድ የሚውል አማራን የዘረፈ በጎፈንድሚ ሌባ ጋንግስተር የሰጋለሞታ የመሰለ ቂጡና ወድሉ የሚሄድ ወደ ላያ ጆከር ስነ ስርዓት ያዝ። ሚውት አርግ። ስነ ስርዓት አላቅልሽ ምን ሚውት አርግ። ይሄ ዘመነ ካሴን ሲያዋርድ የሚውል ሰው ለጊፍት ብላችሁ ይሆን ለምን አናቅም? ይሄ ሌባ ሰው እኮ ነው። ዘመነን ሲያዋርድ $100,000 ባንክ ውስጥ ይሄ ሌባ አይደለም።